በመኪና ወስደዋቸው ጫካ ውስጥ ወስደው ደብድበዋቸው ቀጥቅጠዋቸው አሁን በክራንች ነው ያሉት። ሴት ልጅ እኔ ሙሉ በሙሉ ተሸፋፈነ ተጠራረግ የሚል እምነት የለኝም። አንዷም እንደዚህ ጎንደር አባትየው ተመለሺ አትመለሺ ሲላት ቀጥቅጦ ይገድላት ልጅ አለች። መሸፋፈኗ ለወንድ ሲባል ነው። ወንድ ትልቁ ችግሩ አይኑ ላይ ችግር አለበት። አዲስ አበባ ላይ አንድ ድሮን ሰጣቸዋለሁ። ቆንጆ አለኝ። አሁን የቱርክ ድሮን አለኝ ለእናንተ ሰጣቸዋለሁ። ኦኬ ማሻአላ አልহামዱሊላህ ጥሩ ነው። እንግዲህ ራስሽን ጠብቂ። ብዙ ነገሮች አሉ። ተንኮል አለ፣ ከፋት አለ፣ ምን አለ። በጣም ነው የሚያሳዝነው። አንድ የሆኑ ሰውዬ ያሉና መነኩሴ ናቸው እሳቸው ማለት ነው። የኔ መጽሐፍ ብዙ አንብበዋል እና ሰለሙ። ወዲያ አካባቢ ነው የሚኖሩትና አንገጣሚ በቃ ሰው በጣም እንትናቸው ቁርአን አክትመው የቪዝ ፕሮግራሙን ላይ ጀምረዋል። በጣም ታፍ ከመሆናቸው የተነሳ እንደዚህ ሰው ህዝብ ጋር እሳቸው ከቤተክርስቲያን ወጥተው ሊስትሮ ነው የሆኑት እዛ ወልዲያ ማለት ነው። ሊስትሮ ነው ይጠርጋሉ ሊስትሮነት። በኋላ ላይ አዲስ አበባ ያለ ሰው አንገጣሚ ስለሳቸው ለሚንበር ቲቪዎች ይናገርና የኔ መንገድ ላይ ይቀርባሉ ማለት ነው። የኔ መንገድ ላይ ሲያወሩ በጣም ብዙ ሰው ይሳብባቸውና ወደ ወልዲያ ሲመለሱ ቤተክርስቲያን ያሉ ሰዎች ምን ያደርጋሉ? የሆነ 5 ሰዎች የሰለሙ ሰዎች ስላሉ እርሶ ማግኘት ይፈልጋሉ ሲሏቸው እሳቸው ደግሞ በየዋነታቸው ተከትለው ሄደው በመኪና ወስደዋቸው ጫካ ውስጥ ወስደው ደብድበዋቸው ቀጥቅጠዋቸው አሁን በክራንች ነው ያሉት። በክራንች ነው ያሉት በታምኙ ባታምኙ። እና ኢንሻአላህ ሰሞኑን አዲስ አበባ ይመጣሉ ብለናል እኛ። ሕክምና ማግኘት አለባቸው። ከዛም ባሻገር ደግሞ በቃ ራሳቸው ሊስሮ ነበሩ እሳቸው ግን ቀጥቅጠው ማለት ነው። በቀጥቅጠዋቸው አሁን እግራቸው አይሰራም። በክራንች ነው ያሉት። አልተሰበረም። ይሄ ምንድነው ከጥቅም ውጭ አልሆነም። ግን ቅጥቅጥ አድርገዋቸው ማለት ነውና በተቻለ አቅም ጥንቃቄ አድርጊ። ያለሽበት ሀገር ማንንም አትመኝ። በጣም እንትን ነው። አሁን በጣም ጨካኝ እየሆኑ መጥተዋል። አንዱም እንደዚሁ ዲያቆን ነበርኩኝ ምናምን ብሎ ዩቲዩብ ላይ ምናምን ነገር ይወጣ ነበረ። ዱባይ ወጣ። ከዛ ሲመለስ የቦሌ ኤርፖርት ላይ ቤተሰቦቹ ተቀብለው ለማህበረ ቅዱሳን ነው አሳልፈው የሰጡት። ማህበረ ቅዱሳን ሲያገኙት ምንድነው ያሉት? ትመለሳለህ ወይስ አትመለስም? ይሄን የጠየቁት። አልመለስም ሲል እንግዲህ ያውስ አሉና ጣቱን በመቀስ ነው የቆረጡት። በመቀስ ነው መነግርሽ። ጨካናቸው ጨካኔ ማለት ነው። አሁን ጣቱ ተቆርጧል ራሱ ማለት ነው። አሁን ኡጋንዳ ነው ያለው ለስራ ሄዶ ማለት ነው። በዚህ ደረጃ ያለው ለአንዷም እንደዚህ ጎንደር አባትየው ተመለሺ አትመለሺ ሲላት ቀጥቅጦ ይገድላት ልጅ አለች። እና በተቻለ አቅም ራስሽን ጠብቂ። በቃ እኔ ሙስሊም ብትሆኝም ባትሆኝም ምርጫ አንቺ ነው፣ እሱ አይደለም ጥያቄው። አሁን እየሄድሽበትን ያለና አካሄድ ብዙ ሰዎች ብዙ ክርስቲያኖች ደስተኛ አይደሉም። በተቻለ አቅም ራስሽን ጠብቂ። ያለሽበት ሀገር ላይ ማንንም አትመኝ። በአካል እናገኝሽ ሲሉሽ እንዳታገኛቸው። ለነገሩ ደስ የሚለው ነገር ፎቶሽ ምናምን ነገር አውጪ። ፎቶ ፖስተሽ ከሆነ ፎቶሽ ምናምን ነገር አትንት በይ። ለቃቅሚ ሁሉንም አጥፊው። በተቻለ አቅም ስልክ አትደዋወይ፣ አታገኛቸው በአካል። ራስሽን ጠብቂ። እሺ ቃል ወንድማይ ምክር ነው የሰጠውሽ። እሺ ኡስታዝያ ትክክል። አይኔ ከማንም ጋር ግንኙነት የለኝም፣ ከማንም ጋር ማላወራም። ሚዲያ ላይ ምንም አይነት ፎቶ የለኝም። ሚዲያ ላይ ምንም ስለራሴ አሁን በቃ እንደዛ ያሰምተን ያሉት ጨካኞች ሆነዋል። ምን እንደሆነ አላውቅም። በቃ ጀስቲ ወደልን ኦርቶዶክስ ትንሽ ፕሮቴስታንት እንደውም ይሻላል። አንዳንድ ነገሮች እንጸልይላለን ምናምን ነገር ይላሉ፣ ያው ይሳደባሉ። መጨረሻ ላይ ማክስ የሆነው ነገር ስድብ ነው እነሱ ጋር ያለው። ግን በዚህ ደረጃ ደግሞ ጨካኞች አይደሉም ፕሮቴስታንት ጋር ማለት ነውና ጥንቃቄ አድርጉ። በቃ ራሳችሁን ጠብቁ። ሚዲያ ላይ የምትጠቀሙ ከሆነ እንትን ነው ራሱ እና ጥንቃቄ ማድረግ ነው የሚገባው ማለት ነው። የኔ ድርሻዬ ሪሳላው ማድረስ ብቻ ነው። ከዛ ሁጃ ቆሞባታል። ከዚህ በኋላ የሚበጀውን ከሚፋጀው ስለለየች ደግሞ ደርባባና ስትመለከታት በጣም እርግጥ ያለች ናት። በዛ ላይ ደግሞ ታውቃለች፣ እሷ ብዙ ነገር ታውቃለች። እንግዲህ ካላ ጋር ያልጨረሰችው ነገር አለ። የማልብ ሸካራ ነው የማልብ ለስላሳ ነው የሚለውን ደግሞ አላህ ነው የሚያውቀው። እኛ ከውጭ ነው የምናየው። ሂዳያ እንመኝላታለን። ሪሊ የምመኝላቸው ሰዎች ብዙ ልጆች አሉ እንደዚህ። ግን ለምን አልሰለሙም የሚለው ጥያቄ የለብኝም። እኔ ያልጨረሱት ካላ ጋር ያልጨረሱት ነገር አለ፣ ከጌታቸው ጋር ያልጨረሱት ነገር አለ ብዬ ስለማመን ኢንሻአላህ ሂዳያ ባላችሁ ነው። ምንድነው ያልጨረሰችው ከሱ ከሚለው ነገር እሱ ነው የሚያውቀው። እኛ ዝም ብለን ፈራጅ ነን፣ ዝም ብለን ውጪውን ነው የምንፈርደው።
መስለም ነበረብሽ እንደዚህ ምናምን ነገር እንላለን። ግን አላህ ነው የሚያውቀው። በዚህ ሁኔታ ውስጥ ብትሆን ምንድነው አላህ እንዴት ነው የሚቀበላት? ፍርዱ የአላህ እንጂ የማንም አይደለም ይላል። የቂያማ ቀን ራሱ 4 ፋክተሮች ይታያላቸዋል። ኮዛል ፋክተር ይታያል፣ ኮንዲሽናል ፋክተር ይታያል፣ ኢንቫይሮንመንታል ፋክተር ይታያል። አራተኛው ጠፋኝ ደግሞ ራሱ ማለት ነው። 4 ፋክተሮች ይታያላቸዋል። ኮዛል ፋክተር ማለት ጤንነት ጋር የተያዘ አሁን አንዳንድ ሰው ወፈፌ የሚባሉ ሰዎች አሉ፣ እብድ የሚባሉ ሰዎች አሉ። እነዛ ሰዎች አሁን አይጠየቁ አላህ የቂያማ ቀን ዱንያ ላይ በነበሩት ነገር አይጠየቁ። ኮንዲሽናል ፋክተሮች ይታያቸዋል። ሪሳላው መልእክቱ ደርሶታል ወይ? የሪሳላው የመልእክቱ ፈእምና ማአና በትክክል ገብቷቸዋል ወይ? ሚዲያው እስልምናን ጨራቃርቆ ነው የሳለባት ይባላል። ሶስተኛው ደግሞ ኢንቫይሮንመንታል ፋክተር ይታያል። አካባቢ 90% ክርስቲያን በሆነበት ሀገር ውስጥ ያለ ሰው ክርስቲያን ሆኖ የነበረ ሰው ወደ እስልምና የመምጣቱ ፕሮባቢሊቲ ምንድነው? እስልምና ትክክል ነው በሚል ትክክል አይደለም ብሎ በሚያምን ማህበረሰብ ውስጥ እና ክርስትና ትክክል ነው በሚል ማህበረሰብ ውስጥ የተወለደ አብሮ ያደገበት ቅዳሴውን አፈሩን እምነቱን ምናምን የላሰ ትክክል ነው ብሎ ያመነ ሰው እሱም ይታይለታል ጉዳዩ። እኛ ፍርዱ ያላህ እንጂ የሌላ አይደለም ማለት አንድ ሰው ላ ኢላሃ ኢለላህ የሚለውን ሳይል ሲሞት ጀነራሊ በጥቅሉ ጀሃነም ነው የሚገባው ብለን እናምናለን። ነገር ግን ብሎ አይሁን አናውቅም ሲል ስላላየ ነው አላህ ይራሙ አንለው። ነገር ግን ጀሃነም ነው የሚወርደው ብለን አንልም። ያንን ሰው ኢንዲቪጁዋሊ የምናውቀውን ሰው ማለት ነው። በመጨረሻ ላይ ሻሃዳ ይዞ ይሆናል አናውቅም። ፍርዱ ያላህ ነው ራሱ ማለት ነው። እና ብዙ ማናቃቸው ነገሮች ይኖራሉ። ስለዚህ ያለው ነገር በርትታችሁ ጊዜ ሰተሽ መቼ እንቅልፍ ሲመጣ ሲወስድሽም አታውቂውም። ሞትም ደግሞ የእንቅልፍ ታላቅ ወንድም ነው። መቼ እንደሚመጣ እናውቀውም። መቼ ተነኝታተን ስለመነሳት በእኛ እጅ አይደለም በነገራችን ላይ እንቅልፍ እና ግልብጥ ብላ አንድ ከተማ ድብልቅ ሊል ይችላል። እንደ አሁን ለምሳሌ የምታየው እስራኤል፣ ኢራን፣ ፓሌስቲን የመሳሰሉ ነገሮች ፍልስጤም ምናምን የምትመለከቻቸው ነገሮች ጦርነት እንዲመጣ ይችላል። ዩክሬን፣ ራሽያ ጦርነት አለ። ምንም በእጃችን ጋራንቲድ የሆነ ነገር የለም። አላህ በእድሜያችን ላይ አንድ ቀን ጨምሮልን አድረን መነሳታችን ራሱ እኮ ትልቅ ነገር ነው። ትልቅ ነገር ነው ቃልዬ ላሰበበት ሰው ማለት ነው። ይሄንን ጸጋ ማን አየው አይደል? እንደው ድንጋይ ሆነሽ ብትፈጠሪ ድመት ሆነሽ ብትፈጠሪ ብዬ ሳስበው አላህ እንዴት ይወደኛል ፍሪ ዊል ያለው ሰው አድርጎ ስለፈጠረኝ። ድንጋይ በሆን ብለሽ ብታስቢ ፕላንት ብትሆኚ እጽዋት ሆነሽ ብትፈጠሪ እንስሳ ሆነሽ ብትፈጠሪ በቃ እንደፈለግሽ ወደሽ መጨረሻ ላይ ግን አፈር ሆነሽ ነው የምትመጪው። ለሰው ነው የምታገለግዪው። ሱረቱ በቀራ ምዕራፍ 2 ቁጥር 29 ላይ በምድር ያለን ሁሉ ለእናንተ የፈጠረ ነው ይላል አለ። እንስሳት፣ እጽዋት፣ ማዕድናት ወይም ደግሞ ይሄ ሚነራል የምንላቸው ነገሮች ለሰው የተፈጠሩ ናቸው። ድንጋይ ጢንዛ ሆነሽ ብትፈጠሪ ስኖሩ አላህ በጣም እድል ሰጥቶሽ ፍሪ ዊል አንቺ ራስሽ አማርተሽ የመቀበልና የማስተባበል የማመንና የመክዳት የመታዘዝና የማመጽ እምቢ ማለትና እሺ ማለት ፍሪ ዊልን ሰጥቶሻልና ኦፖርቹኒቲን ተጠቀሚበት ለማለት ፈልጌ ነው። ብዙ ነገር ታውቂያለሽ ብዬ ስለማስብ ብዙ ነገር ማለት አልችልም። በቃ ጨርሻለሁ ከአንቺ ጋር ያለኝን ነገር። ወይ ገብቷል ልጁና ታውቂያለሽ። ሰላም አለይኩም ኡስታዝ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አላህ አልሐምዱሊላህ። በመጀመሪያ ላመሰግን እፈልጋለሁ፣ ምክንያቱም በሰጣቸው ትምህርቶች በጣም ገራሚ ናቸው። አመሰግናለሁ። ጥያቄ የመጀመሪያ ጥያቄ ይሄ ነሺዳ የሚባለው ነገር ሐላል ነው? ነሺዳ በተለያየ ነገር ይመጣል። ለምሳሌ ለትምህርት ለተለያየ ነገር ለማነሳሳት ምናምን ነገር የምንጠቀምበት ነገር አለ። ግን የሙዚቃ መሳሪያ ማድረግ አይቻልም። ኦኬ ሰው ምንም መሳሪያ መግባት የለበትም ማለት ነው? ለዛ ነው ያለው ነገር በራሱ ችግር የለበትም። ነሺዳ በራሱ ማለት ነውና ያ ነው ለዱንያ ትርፍ ተብሎ መኳተር ጥፋት ነው። ነሺዳ የሚፈቀደው ወደ 9 ፖይንቶች አሉ አይደለ? ቁርአን ከመቅራትና ኢልምን ከመማር ጋር የማይከለክል ሲሆን ከሸሪዓ ያሉት ከመጠን በላይ ማሞገስ የሌለበት ሲሆን የሙዚቃ መሳሪያ የሌለበት ሲሆን ቅላጽ የሌለው ሲሆን ህብረ ዜማ የሌለው ሲሆን ከሙዚቃ ጋር የሚመሳሰል መሆን የሌለበት ሲሆን የዳዋ ዘዴ መሆን የሌለበት ሲሆን የሥራ ዘርፍ መሆን የሌለበት ሲሆንና ነሺዳ የምንጠቀምበት ጂሃድና የደቦ የማህበር ስራ ሰዎችን ለማነሳሳት ከሆነ
ይፈቀዳል ማለት ነው። በተረፈ ሌላ ይሄ የሙዚቃ መሳሪያ ካለ ረሱል ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ ይመጣሉ ብለው ከሚሏቸው ሰዎች መካከል የሙዚቃ መሳሪያን ሐላል የሚያደርጉ ሰዎች ናቸው የሚል የሚያሳስሉ ነገሮች የተከለከሉ ናቸውና ከዚህ አንፃር ብታያቸው ጥሩ ነው ለማለት ፈልጌ ነው። ነሺዳ በራሱ አይደለም ችግሩ፣ ግን የሙዚቃ መሳሪያውን መታየው የነ መዋዛ ሐቢብ ያለው ደንበኛ ናይት ክለብ ሁለት ሴት ካፕል እያደረገ ናይት ክለብ ላይ እንዳሉት አይነት ከሆነ እንደሱ አይፈቀድም። ሲጀምር ወንድና ሴት መደባለቅ የለባቸውም። ልክ ናይት ክለብ ነው በቃ የሚመስለው መድረክ ተሰጥቶት ሁለት ካፕል እየተደረጉ ምናምን የሚደረጉ ነገሮች ለዚህና መስፋፋት ዋና ተጠያቂ ነው፣ ፈሳድ ነው። ስለዚህ ይሄ ነገር ትክክል አይደለም ብላችሁ ሁላችሁም መቃወም አለባችሁ። ጉዳዩ ፐርሰናል አይደለም። መዋዝ ማለት አንድ የአላህ ባሪያ ነው፣ አንድ ሰው ነው፣ አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳዱ ልክ አይደለም ማለት አለባችሁ። ፈሳዱ ላይ ነው ፖይንታችን። አሁን ሰዎች ፐርሰናል ይመስላቸዋል። ስለዚህ እንደዛ ነው። ከዛ አንፃር ማየት ትችላለህ ማለት ነው። ቀጣዩ ጥያቄ ምንድነው? ቀጣዩ ጥያቄ እንትን ሐዲስ ያለ ሰው ያለው ተለቃል ነው። ሐዲስ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው፣ ቃል ነው እንጂ ያላህ ቃል አይደለም። ግን ሐሳቡ ያላህ ነው። ራሱ ለፍዙ የረሱል ሰለላሁ ዐለይሂ ወሰለም ነው፣ ማዕናው ደግሞ ያላህ ነው። ሐሳቡ መልእክቱ ያላህ ነው ማለት ነው። በሐዲስና በቁርአን መካከል ያለው ልዩነት ምንድነው ሲባል ቁርአን ከላሙላህ ነው፣ ያላህ ቃል ነው፣ ያላህ ንግግር ነው። ሁለተኛ ቁርአንን ለየት የሚያደርገው በጅብሪል አለይሂ ሰላም ማካኝነት የመጣ ነው። ሶስተኛ ለረሱል ሰለላሁ ዐለይሂ ወሰለም ላይ የተወረደ ነው። አራተኛ ደግሞ ምንድነው ከላሙል አረቢ ነው፣ በአረብኛ የተነገረ ፍትህ ነው። አምስተኛ ለረሱል ሰለላሁ ዐለይሂ ወሰለም የሰጣቸው ሙጂዛ ነው። ስድስተኛ እና የመጨረሻ ደግሞ ለምንድነው ሲቀራ ኢባዳ የሚፈጸምበት ነው። ሐዲስ ግን እንደዛ አይደለምና ሰባተኛ ደግሞ አላህ እንደሚጠብቀው ቃል የገባለት ነው። መጨመር፣ መቀነስ፣ መሰረዝ፣ መደለስ፣ ማረም፣ ማስተካከል የሚባል ነገር ቁርአን ላይ የለም። ሐዲስ ጋር ግን ከሆንክ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። በፊቂና በአቂዳ ጉዳይ ላይ እሳቸው የሚናገሩት ንግግራቸው የእሳቸው ቢሆንም በራሳቸው ዘይቤ፣ በራሳቸው ቋንቋ፣ በራሳቸው አረፍተ ነገር ቢናገሩትም ማዕናው ወይም ደግሞ ሐሳቡ መልእክቱ ያላህ ነው ብለን ነው የምናምነው። ከዚህ አንፃር ነው የምንመለከተው። ይህን ይመስላል። እሺ፣ አመሰግናለሁ። ጀዛከላህ ኸይር። ሴት ልጅ እኔ ሙሉ በሙሉ ተሸፋፈነ ወይ ተጠራረዝ የሚል እምነት የለኝም። አሁን እንደዚህ ኒቃብ የሚለብሱ ሴቶች ሙሉ በሙሉ እንደዚህ ማለት ጥቁር በጥቁር የሚለብሱ ሴቶችና ያ እዛ ነገር ላይ ተቃውሞ አለኝ። ማለት ሴት ልጅ ራቁቷን ትሆን አይደለም ትልበስ፣ ስርዓት ያለው አለባበስ ትልበስ። በዛ ልክ ግን ሴት ልጅ እንደዛ ብትሸፋፈን እኔ ይሁን ሴት ልጅ መጨቆን ይመስለኛል። ማለት ነፃነት የላትም ብዬ አምናለሁ። ሴት ልጅ ኒቃብ ማታደርግበት እና ሂጃብ ማታደርግበት ኤክሰፕሽናል እንዳለ ታውቂያለሽ? ያኔ ለምሳሌ ወንድሟ ፊት፣ አባቷ፣ አጎቷ፣ የባሏ አባት የመሳሰሉ ነገሮች አሉ። ስለዚህ መሸፋፈኗ ለወንድ ሲባል ነው። ወንድ ትልቁ ችግሩ አይኑ ላይ ችግር አለበት፣ ኖርማል ሳይኮሎጂካሊ። ሴት ልጅ ትልቋ ችግሯ ደግሞ ጆሮዋ ነው። ጆሮዋ የወንድ ልጅ መጥቶ ቱሪናፋ ሲሆን ቱልቱላውን ሲነፋ ባለ 1 ሚሊዮን ባለ 2 ሚሊዮን የያዝኩት ፕሮጀክት አለ፣ በሰሞኑን የያዝኩት አለ። ባለ 20 ሚሊዮን አለ፣ 120 ሚሊዮን ፕሮጀክቶች ላይ እንትን አለ። ውጭ ሀገር ባንክ ውስጥ ብር አለኝ ከኢትዮጵያ ውስጥ አላሰራ ስላሉኝ የሚገርምሽ ነገር በቃ ውጭ ሀገር እዛ በቃ ስዊዝ ባንክ ውስጥ አለኝ። አሜሪካም አውሮፓ ላይም ስዊድንም ኖርዌይ ውስጥም ባንክ አለኝ። እዛ ብር አላሰራ ይላሉ። እዚህ እኮ ምናምን ብሎ ቱሪናፋውን ሲነፋ ብላ አፏን ከፍታ ነው እንትን የምትለው። ጆሮዋ ኖርማል አይደለም የሴት ልጅ። ልክ እንደዛው የወንድ ልጅ ደግሞ አይኑ ችግር አለበት። በቃ እንደዛ ነው ራሱ የሆነ ነገር በቃ ሽቅርቅር ብላ ስትወጣ ምናምን ነገር እንዴ አንቺ ምንድነው አይኔ ነው እንዴ ምናምን ይላል። እንዴ ምንድነው የት ነው ጥለሽ የምትይ ሰላም በይን እንጂ ለምንድን ነው የምትዘጊኝ ምናምን ይላል። አይተሽ ከሆነ ለከፋ ይጀምራል። ስለዚህ ያለው አማራጭ ምንድነው? አላህ በቁርአን ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሴት ልጅ ጸጉሯን እንደሸፈን ጸጉሯ ወንድ ልጅ አንቺ አሁን ሴት ስለሆንሽ ነው ስለማታውቂው ነው። ወንድ ልጅ ጸጉር በጣም ይወዳል። በቃ በተፈጥሮ የተቀመጠ ነገር ነው። ያ ደግሞ በቃ ሙዝ ለምንድን ነው መሸፈን? እኔ ሙዝ በነገራችን ላይ እኔ ሁሉ ጊዜ ጥያቄ ያለኝ ቃል ለምንድን ነው ሙዝ የሚሸፈነው? ግን እኔ የጨቆኑት ነው እኔ ሙዝን የሚመስለኝ። እኔ ዝም ብዬ ፈጣሪ የጨቆነው ነው እንዴ ምናምን ብለሽ ጥያቄ ፈጥረሽ አጠቃኝ ሙዝ ለምንድን ነው የሚሸፈነው ሲባል ለሚበላው ሰው ነው የሚገለጠው።
ከሚበላው ሰው ውጪ ማንንም አይበልጥም የለውም። ራስ የሚበላው ሰው ብቻ ይከፍተዋል ሙዙ። ሴት ልጅ ጸጉሯ የውበቷ ነው። ሊያገቧት የማይችሉ አካላቶች ማየት ይችላሉ ጸጉሯን፣ ነገር ግን ለባሏ ውበት ነው ራሱ ማለት ነው። ከዛ አንፃር ነው ሴት ልጅ እንድትሸፈን አላህ በቁርአን ውስጥም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገረው። ስለ ኒቃብ ምንም ብልሽ ነገር አይኖረኝም፣ እውቀቱ የለኝም። ኒቃብ ሙስተሐብ ነው ወይስ ፈርድ ነው በሚለው ነገር ላይ በቂ የሆነ እውቀት የለኝም እኔ። ነገር ግን ሂጃቡን ከተቀበልሽ ይበል የሚያስብል ነገር ነው። ሌላው ቀስ ብሎ ኢማን ሲመጣ ቀልብ ሲስተካከል ይመጣል ሁሉ ነገር፣ የኒቃቡን ጉዳይ ማለት ነው። ሂጃቡን ከተቀበልሽ በቂ ነው። ሂጃብ ትቀበያለሽ አይደል? ሂጃብ መሸፈን፣ ጸጉር ልጅ ጅልባብ ምናምን ትቀበያለሽ አይደል? አይ እኔ ኡስታዝ ምን አይነት ባህሪ ያለኝ እኔ ማለት እኔ አስተዳደገም ይሆን ያጋደገበት ነገር ነውና እኔ ለዚህ ሻርብ ምናምን መልበስ አልወድምና እኔ ሙስሊም ሆኜ ያን ህግ ማልተገብረው ከሆነ ይበልጥ ከአምላኬ ጋር ነው ይመጣል። መጀመሪያ ቀልብ ሲሰተር ነው። ቀልብ ሲሰተር ይመጣል አውቶማቲካሊ። አሁን ይሄንን አታስቢው። እሱን ካሰብሽው መቼም አሰልሚም። መጀመሪያ ቀልብ ይሰተር እስቲ። ግራጁዋሊ እኮ ነው ቀስ ብሎ የሚመጣው ነገር። ይሄ የሚመጣው ራሱ በአንድ አይደለም። ራሱ እቺ ቃል የምትባለው እኮ የሆነ ሰዓት ላይ ኤተር ነበረች። ከኤተርነት ወዴት መጣች? ከኤተርነት ኤሌክትሮን፣ ፕሮቶን፣ ኒውትሮን መጣች። ከዛ አተም፣ ከዛ ሞሌኪል፣ ከዛ ሴል፣ ከዛ ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም እያለች ቃል የምትባለው ዳብራ ነው እዚህ መጣችው። ማይንድም እንደዛ አንድ ስፖት ላይት ነበረች። ከዛ በአምስት የስሜት ሕዋሳት እውቀት እየገበየ ስትመጪ፣ እውቀት እየቀሰምሽ ስትመጪ ይሄው የአስተሳሰብሽ ያ ሜንታሊቲ ቃል የምትባል ሜንታሊቲ ያለች። ስለዚህ አሁንም እንትኑ ፕሮግረስ እያደረገ የሚመጣ ነገር ነው። እውቀትሽ ዋናው መሰረታዊ ነገር ተዊል ነው። ያ ነገር ከገባሽ ስለሚ ከዛ ሻርፕ ነገር ጣል ታረጋታለሽ። ከዛ ከሻርፑ በኋላ ደግሞ እየመጣ ከዛ በኋላ ሂጃቡ አለ ራሱ ፕሮግረስ ያደርጋል። ውስጥ ይመጣል እየተቀየረ የሚወጣልና ቀልብሽ መጀመሪያ ይሰተር ቃልዬ። እሱ አይደለም እንትኑ ማለት ነው። ከዛ ያኛው ነገር በፕሮሰስ የሚመጣ ነገር፣ በአንድ የሚመጣ ነገር አይደለም። በአንድ የምታመጪው ነገር አይደለም። አላህም ይረዳሻል። ዱዓ ታደርጊያለሽ ኢንሻአላህ። እና ትልቁ ቀልብ ነው። አንቺ ደግሞ ቀልብሽ ላይ ብዙ ፕሮብሌም የለብሽም ይመስለኛል እንደዚህ ሳይው። የቀልብሽን ባላይም ይሄ እንትኑ ሳውንድ ትራክሽና በተኖች ስንጫናቸው ማቴዎስ 12:39 ላይ እንደሚናገረው ከልቡ ሞልቶ የተረፈ አፍ ይናገራል ነው ይላል። መልካም ሰው ከልቡ መልካም መዝገብ ይወጣዋል፣ ክፉ ሰው ደግሞ ከልቡ ይላል። ከፍሬ የሚታይ ነገር አለው እና ኢንሻአላህ እሱ በጣም ቀላል ነው ማለት ነው። ሌላ ግን ከሐዲስ ላይ አይደለም ቁርአን ላይ ነው ያለው እኮ ስለ ሂጃብ ያለው ሱረቱ ሰለም ጠይቅ ሂጃብ ላይ ነው ብዙ ጊዜ ሲከራከር። ይሄ ያው ቁርአን ላይ ነው። አንተ ነው ያለው አራት ምዕራፍ 33 ቁጥር 5 ሁሉም አለ ቁርአን ላይ። ሂጃብም አለ ራሱ የጅልባብ የሚባለውም አለ፣ ሂማር የሚባለውም አለ እና ደግሞ ኒቃብ የሚባለውም አለ። ሁሉም አሉ። እንደዚህ ደረጃ አላቸው። ኢንሻአላህ ቀስ ብለሽ እንትን ታያቸዋለሽ። ዋናው የሂጃብ ኮንሴፕት ከገባሽ ምንም ችግር የለውም ማለት ነው። ባይብል ላይም አለ ይሄ ስለ ሂጃብ ብዙ ቦታ ላይ ማለት ነው። ኡስታዝ አሁን ልጁ ጠይቆ የወረደው ወሽዑራው ቀርጋ እያወራ ነው። ኦኬ ይቅርታሽ፣ ቀርጋ እያወራ ነው። አልጨረስኩም። ቃልን እያወራኋት ነው። መሀል ላይ ባትገባ ጥሩ ነው። ኦኬ ቃልዬ እንደዛ ነው። እንደው ሐዲስ ላይ ያሉ ጥያቄዎችሽን እንደው ረጋ ብለሽ ጊዜ ሰተሽ ብናወራ ደስ ይለኛል። ራሱ ጻፊያቸውና እመጣለሁ ቤት እነዚህ ማለት የሆነ የሚነሱ ማለት እኔ ተመልሰውልኛል እኮ ግን ትንሽ ማለት ውስጥ የሆነ ስለማይዋጥልኝ ነው። ብቻ ግን መጥቼ እስኪ ጠይቃለሁ። ጠይቂ ጥልልና ጠንፍፍ አድርገን ጥልልና ጠንፍፍ አድርገን በደንብ እናየዋለን። እያጠለልን እያጠነፈፍን ጥርስና ምላሱን እየነቀስና እያደማን እናየዋለን ኢንሻአላህ። ምንም ችግር የለውም። በእያንዳንዱ ጉዳይ ላይ ጊዜ ሰተሽ አጥኛቸው ማለት ነው ራሱ ማለት ነው። እና ማነው መሰረታዊ ነገሮችን ካያሻቸው ሌሎቹ ቀስ በቀስ የሚያመጡ ናቸውና ዛሬ ሺህ በክንፉ ሺህ ባክናፉ የሚባሉ ሰዎች አንድ ለናቱ ሺህ ለጠላቱ የሚባሉ ሰዎች ከጉሊት ወደ ጉልላት ከቀንበር ወደ መንበር ከባርነት ወደ አርነት የመጡት ጥያቄ ስለጠየቁ ነው። ጥያቄ ፉንጋ የለውም። እልቅጠል አይል የሚባል ጥያቄ የለውም። እንደ ዳገት የሚያዳገት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውምና
ጠይቂ። ከመጠየቅ ነው። ጥያቄ ካለ መልስ አለ፣ እውቀትም እየዳበረ ይመጣልና ኢንሻአላህ በርቺ፣ አላህ ያበርታሽ። እሺ አመሰግናለሁ። ይቅርታ ሙባረክ፣ አንዴ እሷን ላስጨርሳት ብዬ ነው። ይቅርታ የጨረሳችሁ መስሎኝ ነው። በጣም ይቅርታ ኡስታዜ። አይ ችግር የለውም አብሽር። እሺ ቀጥል። አይ የሆነ ነገር ግር ስላለኝ ነው አሁን ያወራው ነገር ላይ ሙአዘን እነዚህ ማለት ይቅርታ ስም ስለጠራው እነዚህ ነሺዳን የሚሉት እንትን ይላሉ ማለት ነው። ወሽዓራው የተቢዑሁም الغاوون ውስጥ ይገባሉ ማለት ነው። ታዲያ የሙዚቃ መሳሪያ ነው የሚጠቀሙት። የሙዚቃ መሳሪያ ብቻ አይደለም በቃል ውስጥ የሚተላለፈው ምንድነው ስታስበው ራሱ እየተላለፈ ያለው የሙዚቃ መሳሪያ ብቻ ሳይሆን በውስጡ ያሉ ሽርክያት የሆኑ ነገሮች አይደል የሚጠቀሙት። ኤግዛክትሊ ከዛ ነው። አዎ እና እንደዛ ነው። አላህ በቁርአን ላይ በሱረቱ ሉቅማን ምዕራፍ 31 ቁጥር 6 ላይ ከሰዎች ያለ ዕውቀት ካላህ መንገድ ሊያሳስቱና ማላገጫ አድርገው ሊይዟት አታላይ ወሬን የሚገዛ አለ ይላል። አታላይ ወሬ የሚለውን ተፍሲር ኢብኑ ከሲር ምንድነው ያለው? ኢብኑ መስዑድ እንደተናገረው ብሎ ከሰዎች ካላህ መንገድ ሊያሳስቱ ማላገጫ አድርጎ አታላይ ወሬ የሚለው ወላሂ እርሱ ዘፈን ነው ብሎ ነው ያስቀመጠው። ገብቷል? ዘፈን አታላይ ወሬ የተባለው ጊና ነው ብሎ ነው ያስቀመጠው። ጊና ማለት ገና ማለት ዘፈነ ከሚል ቃል ነው የመጣው። ዘፈን ማለት ነው ራሱ። አምላካችን አላህ በሱረቱ ኢስራ ምዕራፍ 17 ቁጥር 64 ላይ እርሱ የቻልከውን ሰው በድምጽ አታል ብሎ ነው ያለው ሰይጣንን። ገብቷል? ከእርሱ የቻለ ተፍሲሩ ኢብኑ ከሲር ይህንን አያ ሲፈስረው ከእነርሱ የቻልከውን ሰው በድምጽ አታል የተባለው እርሱ ዘፈን ነው አለ። ሙጃሂድም ምንድን ነው ያለው? ድምጽ የተባለው መደበሪያ ዘፈን ላግጣና ስላቅ ነው ብሎ ነው ያስቀመጠው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል? ከኡመቴ ውስጥ ጥቂት ሰዎች ለራሳቸው ዝሙትን፣ ሐር ልብስን፣ አስካሪ መጠጥንና የሙዚቃ መሳሪያን ሐላል የሚያደርጉ ይሆናሉ ብለዋል። ወደፊት የሚመጡ ብለዋል። አንደኛ የሙዚቃ መሳሪያ ያለው፣ ሁለተኛ ዜማው ከዘፈን እየተወሰደ ነው ያለው። ኢቭን ከጴንጤ መዝሙር እየተወሰደ ነው የሚሰራው። ከዛ ደግሞ ሽርክያት የሆኑ ነገሮች ወይም ደግሞ የሚተላለፉ መልእክቶች አሉ። የሚተላለፉ መልእክቶች አደገኛ አሉ። ረሱል ሰለላሁ ዐለይሂ ወሰለም የአላህ ባሪያና የአላህ መልእክተኛ ናቸው። እንወዳቸዋለን፣ እናከብራቸዋለን። ድንበር አልፈን ግን ድረሱልኝ እሳቸው አይባሉ። በጣም ድንበር ያለፉ ነገሮች ይተላለፋሉ እና ልጁ በጣም በብዙ ነገር የተተበተበ ነው። አላህ ያንሳለት፣ አላህ ያውጣው። ለማንም መጥፎ ነገር አንመኝም። አላህ ይጠብቀው። በአጭር ጊዜ ውስጥ ግን ተስተካክሎ ወደ አላህ በነሳ እስካልተመለሰ ድረስ ኃይለኛ ቅጣት ነው የሚያገኘው። ልጁ ፈሳድ ነው እያሰራጨ ያለው። ሙፍሲድ ነው ልጁ ራሱ ፈሳድ አስፋፊ ነው። የፈሳድ ባለቤት ነው። በዛ ላይ ወንድና ሴት እየቀላቀለ ካፕል እያደረገ የሚያስቀምጠው ነገር ነገ ጠዋት የቂያማ ቀን አላህ ፊት ይጠየቃል። ምን አይነት እንጀራ ነው የሚበላው? ይሄ እንጀራው ይሄ ሁላ ህዝብ ኖ እያለው እስልምናን እያስጠቃብህን ነው እያለ እያለቀሰበት ሰው ተው እየተባለ እየተነገረው ምን አይነት እንጀራ ነው የልጅ የሚበላው? ምን አይነት ኑሮ ነው የሚኖረው? ምን አይነት ኑሮ ነው? ከህዝብ ሙዚቃ ሞዝቆ አዝማሪ ሆኖ መሸታ ቤት ናይት ክለብ ከፍቶ ምን አይነት እንጀራ ነው ከዚህ በኋላ የሚኖረው ማለት ነው? ሰርቶ አይበላም እንደ ሌላ ቦታ ላይ ሰርቶ አይበላም ወይ? እና ይሄ ፐርሰናሊ አይደለም ግን ችግር ያለበት ልጅ ነው። ኢንሻአላህ አላህ ያንሳለት። ሁላችንም አላህ ደካማ ጎን የሚለውን ነገር አላህ ያስተካክለን። እኛ እንትን ለማለት አይደለም ፈሳድ ስለሆነ ብቻ ነው እንጂ ፐርሰናሊ ሙዚቃ የሚያዳምጡ ሰዎች እኮ አሉ፣ ፊልም የሚያዩ ሰዎች አሉ። ግን አደባባይ ላይ አታድርጉት ነው፣ ሌላውንም አትበክሉት ነው እያልን ያለ ነው። በግል ፕሮብሌም ከሆነ ዱዓ አድርጉ፣ ሰዎች ዱዓ እንዲያደርጉላችሁ ጠይቁ ነው የምንለው። ግን አደባባይ ላይ እያወጡ ልክ እንደ ሐላል ነው ብለው የሚያደርጉ ሰዎች ናቸው። በግል ሙዚቃ የሚያዳምጡ ሙስሊሞች ሊኖሩ ይችላሉ። ልክ አይደለንም ግን በቃ እናዳምጣለን ሊሉ ይችላሉ። አደባባይ ላይ ግን ወጥተው መዝሙር የሚያዳምጡ ፈሳድ የሚያሰልክ ሐላል እንዲመስል ማለት ነው። አንዳንድ ልጆች አሁን ያሳዝናሉ። አዳዲስ ስለምቶች እንዴ ሙዚቃ ማነው መዝሙር ማዳመጥ ይቻላል እንዴ ኦርቶዶክስ ብለው ያሉ ልጆች አሉ። አይቻልም እንዴ የሆነች እኮ ሙስሊም እኮ ስታዳምጥ አየዋት ምናምን ብለው ቪዲዮ ላሰርተው የላኩልኝ ልጆች ሁሉ አሉ።
አዳዲሶቹንም ራሱ ይበክሏቸዋል። እንደዚህ አይነት ፈሳድ የሚያሰራጩ ሰዎች፣ ዲንን የሚበክሉ ሰዎች ራቁ። ዲናችንን የሚያስጠቁ ዲኑ እንዳይነስር ያላ ነስር እንዳይቀርብ የሚያደርጉ ሰዎችን ራቋቸው። ራስ መከራችሁ ዘክራችሁ አልሰማም ካሉ አለማም ካሉ አይ ሁጃ አቁማችሁ ቻው ቻው በሏቸው። ቤታቸውም አትግቡ፣ ኮንታክቱን ላቁሙ የማይሰሙ ከሆነ። ግልጽ ነው ሙባረክዬ? መርሐባ ኡስታዜ። አይ ቲንክ ፐርሰናሊ እንደማትወስደው እርግጠኛ ነኝ። አይ ቲንክ ህዝቡም እንደዛ አይወስድም። እኔ ሙአዝ ፐርሰናሊ እኔ አላውቀውም፣ ራሱ አላውቀውም ፐርሰናሊ። ምንም አይደለም፣ ጠላቴም ሊሆን አይችልም። ሙስሊም ነው። ሙስሊም እስከተባለ ላኢላሃ ኢለላህ የሚለውን ገመዱን እስከያዘ ድረስ እኔ ፐርሰናሊ ችግር የለብኝም። ግን የሚያስተላልፋቸው ሽርክያት የሆኑ ነገሮች፣ ድንበር የሚያልፉ ነገሮች ልክ አይደለም ነው እያልኩ ያለሁት። ከዛ አንፃር ነው። አይ ቲንክ ከተረዳችሁኝ ተረዱኝ፣ ካልተረዳችሁኝ ሰውን ለማስደሰት ብለን የምናደርገው ነገር ምንም ነገር የለም። ሰው የሆነ ነገር ያደርገናል ብለንም ያስከፋናል ብለንም እናደርገው ነገር የለም። አላህ ከተቀበለን በቂ ነው፣ ሌላው ትርፍ ነው። ይሄን ይመስላል። ሙባረክ ጨርሻለሁ። አላሁ ኸይረን ኡስታዝ፣ አላህ ይጠብቅህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም፣ አንድ ጥያቄ ነበረኝና የተወሰነ ብታብራራልኝ መልካም ነውና ጥያቄው ምንድነው? ስለ ለህወል መህፉዝ ማለት ነው ከአርሽ ላይ ነው ወይስ ከአርሽ በላይ ነው? እንዲሁም እሱ መخلوቅ ነው ማለት እንችላለን ነው የሚለውን ለመጠየቅ ነበረ። አጥብቆ ሰሌዳው ፍጡር ነው፣ የተፈጠረ ነገር ነው። ራሱ መጻፊያውም የተጻፈበትም ነገር ፍጡር ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም ነግረውናል። አላህም ብዙ ቦታ ላይ ይላል፣ በተለያየ ስም ያነሳዋል ራሱ ማለት ነው። የተለያየ ነገር ነው እንትን የሚባለው ማለት ነው። ምንድነው ጥያቄ? እሱ ላይ ፍጡር ስለመሆኑ ነው ጥያቄ ወይስ ፍጡር ነው ወይ ማለት ካልቻልን አሁን አይ ከአርሽ ላይ ነው ወይስ ከአርሽ በላይ ነው የሚለውን ነገር ነው እንትን አለ። በዛ ላይ አሁን ቁርአንም አለበት አይደል? አላቅም ራሱ እሱ አይ ቲንክ አላቅም። ግን ከፍጥረት በፊት ፍጥረታት ሰማይና ምድር ከመፈጠራቸው በፊት መጀመሪያ የተፈጠረው ብዕር ነው። ረሱል ሰለላሁ ዐለይሂ ወሰለም ሲነግሩ ብዕር ነው መጀመሪያ የተፈጠረው። ከዛ በብዕር እስከ ቂያማ ቀን ድረስ ያለውን ጻፍ ብለውታል። ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት ነው የተፈጠረው ማለት ነው። ከዛ አንፃር ነው አላህ በቁርአን ውስጥ በሱረቱ ጣሃ ምዕራፍ 20 ቁጥር 52 ላይ ሙሳም ዕውቀቱ ጌታዬ ዘንድ ነው በመጽሐፍ የተመዘገበ ነው ያለ ዕውቀት እንደተመዘገበ ይናገራል ማለት ነው። በሱረቱ ሐጅ ምዕራፍ 22 ቁጥር 7 ላይ አላህ በሰማይና በምድር ውስጥ ያለውን በእርግጥ የሚያውቀው ነው አታውቁምን? ይህ በመጽሐፍ ውስጥ የተመዘገበ ነው አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኢማም ሙስሊም መጽሐፍ 40 ቁጥር 19 ላይ ያላህ መልእክተኛ ምንድነው ያሉት? አላህ ፍጥረትን ባሻ ጊዜ ራሱ በመጽሐፍ ጻፈ ብለዋል። ባሻ ለሚለው ቃል ቀዳ ብሎ ነው የሚያስቀምጠው፣ የተቀደረ ነገር እንደሆነ ማለት ነው። ጃሚ አተርሚዚ መጽሐፍ 47 ሐዲስ 3637 ላይ እንደዛ ነው። ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? መጀመሪያ አላህ የፈጠረው ቀለምን ነው። አላህ ለእርሱ ለዘላለም የሚሆነውን ጻፈ አለው እና ተጻፈ ማለት ነው። ቀለም ማለት መጻፊያ ነው፣ ብዕር ፔን ምንለው። አላህ ይህን ዕውቀት በመጽሐፍ ውስጥ የጻፈው የሚጻፈው ነገር ከመፈጠሩ አስቀድሞ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉን? አላህ ፍጥረትን ከመፍጠሩ በፊት በመጽሐፍ ጻፈ ብለውናል። ይህ መጽሐፍ የተለያየ ስም አለው በቁርአን ውስጥ። ኪታቡል መክኑን ይባላል፣ ኪታቡል መስጡር ይባላል፣ ኪታቡል ሙል ኪታብ ይባላል፣ ኪታቡል ሙቢን ይባላል። የተለያየ ለዋህል መፉዝ አሁን እንዳልከው ይባላል። በተለያየ ቦታ ላይ የሚጠራ ነገር ነው ማለት ነው። በሱረት ዩኑስ ምዕራፍ 10 ቁጥር 61 ላይ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ ዕውቀት አይረቅም፣ ከዚያም ያነሰም የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ አለ። ስለዚህ የተጻፈው ያለ ዕውቀት ነው። እንዴት ነው የተጻፈው? ከፍጥረት በፊት በብዕር ጻፍ ብሎት እንደተጻፈ ነው የሚናገረው ማለት ነው። ይሄን ይመስላል ያለው ነገር። ይሄ ነው ዕውቀቴ። በዚህ የተረፈ ሁለቱም ፍጥሮች ናቸው። አሁን አንዳንድ ሰዎች ምን ያነሳሉ? ቁርአን በጥብቅ ሰሌዳ ላይ የተጻፈ ነው ወይ ይላሉ። አዎ ስንላቸው ቁርአን መخلوቅ ነው ወይስ አይደለም ብለው ይጠይቃሉ። አይ መخلوቅ አይደለም ያለ ንግግር ነው ስትላቸው፣ ታዲያ እንደዛ ከሆነ እኮ በጥብቅ ሰሌዳ ላይ የተጻፈ ነበር። የተጻፈው እኮ ያለ ዕውቀት ነው አጠቃላይ። ለምሳሌ አንድ ኤግዛምፕል ልስጥ።
ለምሳሌ አንተ ያንተ ሐሳብ አለ ያንተ ሐሳብ ያንተ የእጅ ስራ ነው አላሐሰን ያንተ የእጅ ስራ ነው አይደለም ከዛ በኋላ እስክሪብቶ ሰራ ከዛ ወረቀት ደግሞ ከዛፋ መረጥክ ወረቀቱና እስክሪብቶ ያንተ የእጅ ስራ ነው ወይስ አይደለም ስራ ነው ያንተ የእጅ ስራ ነው በዛ ላይ ብጽፈው የጻፍከው ሐሳብ ያንተ ስራ ነው ወይስ አይደለም ሐሳቡ የተፈጠረ ያንተ ስራ አይደለም ያንተ ሐሳብ ነው ያንተ ባህሪ ነው ያንተ አትሪቢዩት ነው ያንተ ሲፋ ነው ነገር ግን ወረቀቱና ብዕሩ ምንድናቸው ያንተ ስራ ናቸው ልክ እንደዛ ነው ጥብቁ ሰሌዳ ፍጡር ነው በጥብቁ ሰሌዳ ላይ የተጻፈው ያለ ዕውቀት ግን ፍጡር አይደለም ለምን ያለ ዕውቀት ከፍጥረት በፊትም ነበረ ያለ ዕውቀት ከሆነ ማለት ነው ብዙ ክርስቲያኖች አንዳንዴ ያለ ንግግር ፍጡር ነው ወይስ ፈጣሪ ነው ይላሉ ከዛኛ ምን ጠይቃቸው ጥያቄ ምንድነው ፈጣሪ ፍጥረትን ከመፍጠሩ በፊት ፍጥረትን ያውቀዋል ወይ ብለህ ጠይቃቸው አዎ ይለዋል ከፍጥረት በፊት ዕውቀቱ ይቀድማል ወይስ አይቀድምም ብላቸው ከፍጥረት በፊት ነበር ይለዋል ዕውቀቱ ነበር ይለዋል ዕውቀቱ ፈጣሪ ነው ወይስ ፍጡር ነው ብለህ ጠይቃቸው ፍጡር ነው ካሉ አይችሉም ከፍጥረት በፊት ብለው ዘግተዋል መጀመሪያው ምክንያቱም ፍጥረት ከመፍጠር ያለ ዕውቀት ያልነበረበት ዘመን የለም ያለ ዕውቀቱ አይ ፈጣሪ ነው እንዳይሉ ደግሞ ፈጣሪ አዋቂ እንጂ ዕውቀት አይደለም ስለዚህ ምን አለ ፎልስ ዳይኮቶሚ ይሆናል ማለት ነው ሁለት ቀጠናዎች የሐሰት ቀጠናዎች ነው ሶስተኛ ትራይኮቶሚ የሚባል ነገር አማራጭ አለ ኦንቶሎጂካል ማለት ነው ስለዚህ የፈጣሪ ንግግር ፈጣሪም ፍጡሩም አይደለም የፈጣሪ ባህሪ ነው ብለን ነው የምናምነው ለምሳሌ አንተ በዶማ መሬቱን ቆፈርከው ዶማው ቆፋሪ ነው ወይስ ተቆፋሪ ብለህ ጠይቃቸው ከዛ ቆፋሪ ካሉ ቆፋሪው እኔ ነኝ እንጂ ዶማው አይደለም አይ ተቆፋሪ ነው እንዳይሉ ተቆፋሪ መሬቱ ነው አይ መቆፈሪያ ነው ብሎ ይለዋል እንደዛ ነው ኦኬ ማበጠሪያ ደግሞ የሚባል ነገር አለ ማበጠሪያው ተበጣሪ ነው ወይስ አበጣሪ ነው ብለህ ጠይቃቸው አይ አበጣሪው እኔ ነኝ ተበጣሪው ጸጉሬ ነው ጸጉሩ ማበጠሪያው ማበጠሪያ ነው ራሱ እንደዛ ብሎ ነው አንድ ሰው ደግሞ በጥፊ በእጁ ቢማታ እጅ መቺ ነው ወይስ ተመቺ ነው ብለህ ጠይቀው መቺውማ ራሴ ነኝ ተመቺው ደግሞ ሌላ አካል እጄ መምቻ ነው ብለው ይለዋል ልክ እንደዛው ያላ ንግግር ፈጣሪ ነው ወይስ ፍጡር ነው ካሉ ፈጣሪም አይደለም ፍጡርም አይደለም ግን መፍጠሪያ ነው አትሪቢዩት የሚባል ነገር አለ በኦንቶሎጂ አትሪቢዩት ሲፋ የሚባል ነገር አለ ግልጽ ነው አሁን አምላካችን አላህ ወደ ነቢያቶች መጽሐፍና ሚዛንን እንዳወረደ ነው የሚነግረው ከዛ በኋላ ምንድነው መልእክተኞቻችን በግልጽ ማስረጃዎች በርግጥ እንዲሉ መጽሐፍና ሚዛን ወደ እነርሱ አወረድናል መጽሐፉ እና ሚዛን አወረድን ነው የሚለው ብረትን በውስጡ ብርቱ ኃይል ለሰዎች መጠቀሚያዎች ያሉበት ሲሆን አወረድናል ብረት ወርዷል ሲባል ምን ማለት ነው ሐዲድ የሚለው ቃል ምንድነው በቁርአኑ 6 ጊዜ ነው የመጣው ሐዲድ የሚለው ቃል ብረት አይረን የሚባለው ማለት ነው ሐዲድ የ57ኛው የሱራው ስም ራሱ ሐዲድ ነው አምላካችን አላህ ያንን ነገር አወረድን ሲል አንዘልና የሚለው ቃል አወረድን የሚለው ገለጠን በሚል ሰጠን በሚል ይመጣል ለምሳሌ በሱረቱል አዕራፍ ምዕራፍ 7 ቁጥር 26 ላይ የአደም ልጆች ሆይ አፍረተ ገላችሁን የሚሸሽግ ልብስ ጌጥንም በእርግጥ እናንተ አወረድን ይላል ገባሽ አሁን ጌጥና ልብስ የሚወርድ ነገር አይደለም መስጠትን ነው የሚያመለክተው ለምን በሱረቱል ነህል ምዕራፍ 16 ቁጥር 14 ላይ እርሱ የሐር ባህርን ከእርሱ እርጥብ ስጋ ልትበሉና ከእርሷ የምትለብሱትን ጌጣጌጥ ታወጡ ዘንድ የጋራ ነዋል ስለዚህ ጌጣጌጥም የምንለብሰውም ነገር አላህ አወረደው ሲባል ከዛ አንፃር ነው የምንረዳው ማለት ነው በሱረቱ ዙመር ምዕራፍ 39 ቁጥር 6 ላይ እንደዛ ነው ለእናንተ ግመልና ከብትን ፍየልን 8 አይነቶችን ወንድና ሴት አወረደዋል እዚህ ጋር አንዘለን የሚለው አወረደን የሚለው 8ቱ ጥንድ እንስሳት ወርደዋል ለሰው ልጆች አገልግሎት ተሰጥተዋል ነገር ግን ወረዱ ሲባል ሰማይ ላይ ነበሩ ማለት አይደለም 8ቱ እንስሳት ስለዚህ አንዘልና የሚለው ነገር አወረድን የሚለው ሰጠን በሚል ይመጣል ለምሳሌ በሱረቱል አንዓም ምዕራፍ 6 ቁጥር 99 ላይ ምን እሱ ያ ከሰማይ ውሃን ያወረደ ነው ይላል ሰማይ ማለት ሰማይ ነው ከፍ ያለ ነገር ነው ጠፈር ስፔስ ለማመልከት ከገባ ብረት ራሱ በስነ ምርምር በስነ ፈለክ በሜታ አንትሮፊዚክስ ስትመለከቱ ሱፐርኖቫ ከሚባል ክስተት የመጣ ነው በውስጡ ብርቱ ኃይል ለሰዎችም መጠቃቀሚያ ያሉበት ነው የብረት ውደት ደግሞ ሳይክሉ አየር ክልል አትሞስፌር የሚባል አለ ወደ ውሃ ክልል ሲመጣ ደግሞ ሃይድሮስፌር የሚባል አለ ከዛ ወደ ህይወት ክልል ደግሞ ባዮስፌር የሚባል አለ
በመቀጠል ወደ አለት ደግሞ ክልል ሲሄድ ደግሞ ሊቶስፌር የሚባል ይሆናል ማለት ነው። በተለያየ ሁኔታ ያልፋል። ብርቱ ኃይል ነው ለሰዎች መጠቃቀሚያ ነው የሚባለው። ብረት ካርበን ሲገባበት አስተኔ ብረት ይሆናል፣ ስቲል ይሆናል። ለመሰረተ ልማት፣ ለግንባታ፣ ለኤሌክትሪክ ወዘተ ሊውል ይችላል። ኢቭን በሰውነታችን ውስጥ እኮ ፕሮቲን ለቀይ ደም ሴል የሚጓጓዘው የብረት ክምችት ሄሞግሎቢን የሚባል ነገር አለ። ያን ጎልማሳ አካል 4 ግራም ወይም 0.005 ክብደት ብረት ነው ራሱ። እና በሰማይና በምድር ለምዕመናን እርግጠኛ ምልክቶች ተብሎ የተባለው ይሄ ብረት ነው። እኔ ብረትን በዚህ መልኩ ነው ማቀው። በተረፈ ከዋጋ እንትን ምናምን ነገር እኔ አላውቅም። ኡስታዝ ኢንጂነር ስላለ ያብራራልናል ማለት ነው። እሱን ነገር ማለት ነው የሰማው ነገር ካለ እኔ አላውቅም። እሺ ኡስታዝ ጀዛከላህ ኸይር። መስጠን ትምህርት በሙሉ አላህ ጀዛህን ይክፈልህ ዱንያ ወላ ኸይር። እሺ ኡስታዝ ተጨምርላታለህ። ይሄ ብረት የተባለው ውሃ ውስጥ ምናምን ነገር ያለችው እኔ ሰምቼ አላውቅም። ለመጀመሪያ ጊዜ ነው። መልስን የተሰጠው የቁርአን አንቀጽ መልእክቱ እሷ ከጠየቀችው ጥያቄ ጋር የሚያገናኘው ምንም ነገር የለም። ያው ሰዎች በተለምዶ የሚሏቸው ብዙ ነገራቶች አሉ አይደል? ለመድኃኒትነት ያገለግላሉ ብለው የሚያስቧቸው በጣም ብዛት ያላቸው የሕክምና መንገድ ናቸው የሚሏቸው ነገራቶች ስላሉ በባህላዊ ሕክምና መሰረት ሰዎች በተለምዶ የጋለ ብረት ውሃ ውስጥ አስቀምጦ ውሃውን መጠጣት ለበሽታ መድኃኒት ነው ብለው ሊናገሩ ይችላሉ እንጂ ከዚህ ቁርአን አንቀጽ ጋር የሚያገናኘው ምንም አይነት ነገር የለም። ቦታ ላይ አንድ ነገር ማንሳት እንፈልገው እንትን ነው ይሄ ወመናፊዑ ሊናሲ የሚለው ጋር ተያይዞ ሊሆን ይችላል ያንን የሚያመጡት። ግን ሙፈሲሮቹ የሚያስቀምጡበት አውድ ፈጽሞ ከዛ ጋር የሚያገናኘው ነገር የለም። فيه بأس شديد سبال ይላሉ كما فسره الإمام ابن كثير تفسيراته ላይ የሚያስቀምጡት فيه بأس شديد ማለት يعني السلاح كالسيوف والحراب والسنان والنصال والدروع بالطور سيف መከላከያ ጋሻ ጦር ላይ የሚሰካው ሹሉ ቀስት ላይ የሚሰካው ሹሉ ማለት ነው ይላሉ። ወመናፊዑ ሊናስ ለሰዎች ደግሞ ጥቅም ያለበት ሲሆን ማለት አይ في معاشيكم أو في معاشيهم السكة والفأس والقدوم والمنشار والإزميل والمشفنة ያለ የቤት ዕቃዎችን ነው የሚጠቅሰው። ፋሲህ መጥረቢያ ቢላ ከዚህ አልፎ ደግሞ ይሄ ከብረት የሚሰሩ መገልገያ ዕቃዎች ወመናፊዑ ሊናስ ማለት ያ ነው እንጂ ከዚህ በተዘለለ መልኩ ከጤና ጋር የሚያዝ መድኃኒትነት አለው ማለት አይደለም። ስለዚህ ወመናፊዑ ሊናስ ለሰዎች ጥቅም ያለበት ሲሆን ማለት ሰዎች ያንን ብረት በተለያየ ቅርጽ የተለያዩ የሚገለገሉባቸውን ዕቃዎች ሰርተው የሚጠቃቀሙበት ሲሆን ብሎ ነው የሚያስቀምጠው እንጂ ያ የተነሳው ሐሳብ ከባህላዊ ወይም ደግሞ በተለምዶ ከልምድ ጋር የተያዘ ንግግር ነው የሚሆነው። ኢንሻአላህ ጀዛከላህ ኸይረን ጀዛ ኡስታዝ። ጥያቄ ያለኝ ብለሽ ቅድም አቋራጥነሽ አፉ በይ። አረ ችግር የለውም ኡስታዝ፣ በቃ መሄድ ትችላለህ ወይ በሌላ ቀን ጠይቃለሁ። አጠይቂና አንቺን ጥያቄ ከዛ እነሱ ይቀጥላሉ። አቡ ሰላም የምርሽ የሚዞት ነው ዝም ብሎ እንትን ያለው እንጂ አይ ቲንክ ሌሊት ነው ለነሱ ጋር ኢትዮጵያ። ጠይቂና እሱን ያንቺን ጥያቄ እናስተናግድና እንውጣ። እሺ ኡስታዝ፣ የኔ ጥያቄ ኡስታዝ ያላ ሰላም በርሱ ላይ ይሁንና ኢሳ አለይሂ ሰላም አሁን ተመልሶ ሲመጣ ለመፍረድ ነው ቁርአንና ሐዲስ ላይ መሰረት ባደረገው ነገር? አዎ ቁርአንና ሐዲስ ላይ መሰረት ባደረገ ነገር አዎ ይፈርዳል ማለት ምንድነው? ብይን ይሰጣል ማለት ነው። ቁርአንና ሐዲስን መሰረት አድርጎ ብይን ይሰጣል ማለት ነው። ኦኬ እሺ እንጂ ላይክ እንደ ፈጣሪ አይነት ፍርድ አይደለም አይደል? እንደዛ አይደለም። እንደ ሱለይማን እንደምናምን አድርጎ ነው የሚፈርደው። ኦኬ እንደ ሱለይማን ምናምን አድርጎ ነው እንትን የሚለው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ የሚወርድ መጽሐፍ የሚላክ መልእክተኛ የለም። እሱ ነብይነቱን ጨርሷል ኦሬዲ። ሲመጣ ግን ያላን ሸሪዓ በምድር ላይ ለማስፈን ነው። ቁርአንም አላህ በሱረቱ ማይዳ ምዕራፍ 5 ቁጥር 75 ላይ እንደዛ ነው የመርየም ልጅ አልመሲ ከፊቱ መልእክተኞች በእርግጥ ያለፈውን መልእክተኛ እንጂ ሌላ አይደለምና ይላል።
ስለዚህ ሪሳላው ወይም መልእክቱ አልፏል ኦሬዲ ማለት ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው ያሉ? ኢማም ቡኻሪ መጽሐፍ 55 ሐዲስ 658 ላይ የመርየም ልጅ ኢሳ በመካከላችሁ በሚወርድ ጊዜ እንዴት ትሆናላችሁ? እርሱ ሰዎችን በቁርአን ይፈርዳል እንጂ በኢንጂል አይደለም ብለዋል። ቁርአንን መሰረት አድርገው ማለት ነው። ኢማም ሙስሊም መጽሐፍ 1 ሐዲስ 301 ላይም እንደዛ ነው። በመካከላችሁ የመርየም ልጅ በወረደ ጊዜ እናንተ ሲመራችሁ ምን ታደርጋላችሁ አለ። ኢብኑ አዚም አቡ ሁረይራ በዘገበው መሰረት ሲመራችሁ ምን ታደርጋላችሁ ማለት ነው አለ። እኔም አብራራልኝ አልኩት። እርሱም ማለት በጌታችን ተባረከ ወተዓላ መጽሐፍና በመልእክተኛው በነብያችን ሰለላሁ ዐለይሂ ወሰለም ፈለክ ይመራችኋል ብሎ ነው የተቀመጠው። ረሱል ሰለላሁ ዐለይሂ ወሰለም በኢማም ቡኻሪ መጽሐፍ 60 ቁጥር 118 ላይ እንደዛ ነው የሚለው የመርየም ልጅ በመካከላችሁ ወርዶ በፍትህ እስኪፈርድ ድረስ ሰዓቲቱ አትቆምም ብለዋል። በፍትህ እስኪፈርድ ድረስ ብለዋል። ቁርአንና ሐዲስን መሰረት አድርጎ ነው የሚበይነው። ምንድነው መፍረድ የሚለው ነገር ከተባለ በሱረቱ አንቢያ ምዕራፍ 20 ቁጥር 79 ላይ ለሱለይማን ትክክለኛይቱን ፍርድ አሳወቅነው፣ ለሁሉም ፍርድና ዕውቀትን ሰጥተናል። ሱለይማን፣ ዳውድ ምናምን የሚመሳሰሉት እንደራሳቸው ይፈርዱ ነበረ፣ ሁክም ይሰጣቸው ነበረ። ምንን ታሳቢና ዋቢ አድርጎ ሁለተኛ ሳሙኤል ምዕራፍ 8 ቁጥር 15 ላይ ዳዊትም በእስራኤል ሁሉ ላይ ነገሰ አለ። ዳዊትም ለሕዝቡ ሁሉ ፍርድና ጽድቅን አደረገላቸው ይላል። አንደኛ ነገሥት ምዕራፍ 3 ቁጥር 28 ላይ ንጉሱ ማለትም የፈረደው ፍርድ እስራኤል ሁሉ ሰሙ፣ ፍርድም ለማድረግ የአምላክ ጥበብ እንደነበረበት አይተው ንጉሱን ፈሩ ይላል። ስለዚህ ኢሳ ኢብኑ መርየም አለይሂ ሰላም ምንድነው የሚያደርገው ሲባል በሱረቱል ዙሩፍ ምዕራፍ 43 ቁጥር 1 ላይ እርሱ ኢሳ ለሳቲቱ ማውቂያ ምልክት ነው ተብሎ ነው የተነገረው። ተፍሲሩ ጠበሪ በዚህ ነገር ላይ ኢሳ አልሞተም ከትንሣኤ ቀን በፊት ይመጣል ብለው ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩ ቁጭ አድርጎናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በእኔና በኢሳ መካከል ነብይ የለም፣ እሱ ወደፊት ይወርዳል፣ ባያችሁትም ጊዜ ታውቁታላችሁ። መካከለኛ ቁመት፣ ቀያማ ጠጉር፣ ሁለት ቀለል ያለና ቢጫ ልብሶች ይለብሳል። እይታ ልክ እንደ ነጠብጣብ ከግንባሩ እንደሚወርድ ግንባርና ይጠብ ነው። በእስላም መንገድ ህዝቦችን ይታገላል፣ መስቀልን ይሰባበራል፣ አሳማዎችን ይገላል፣ ግብር ይተዋል። አላህ ከእስላም በስተቀር ሁሉን ሃይማኖቶች ያጠፋል። ኢሳ አልመሲሳ አደጃልን ይገለዋል፣ በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል፣ ሙስሊሞች ይሰግዱበታል ብሎ ነው የተነገረው። ሌላ ቦታ ላይ እንደዚሁ ይሄ አሁን መሲሁ ደጃልን ይገላል ማለት ሐሰተኛ መሲሁ ነው። ያ አይሁዳኖች የመርየም ልጅ እውነተኛ መሲህ ነው ሳይሉ ሌላ መሲያችን ብለው የሚቀበሉትን እሱን ይገለዋል። ሰሊም ማለት መስቀል ማለት ነው። መስቀል እንጨት፣ ብር፣ ወርቅ፣ ብረት ከአምልኮ ጋር የተያዙ የተቀረጸ ምስሎች በአጠቃላይ ያጠፋል። ከዛ ሂንዚር የሚባል አለ፣ አሳማ አለ። የአሳማ አስተኔ ምድር ውስጥ የሚመደቡ የጉንደ እንስሳ ነው። እሪያና ከርከሮ ናቸው። አሳማ ሲረሙ ፕሮቲኖቹ ስለያዘ ስጋን በሰውነት ውስጥ የአለርጂክ ሂደት የሚያነቃቃ አሉሚኒየም እና ኢሚኒየም ግሎቢሊን አላቸው ራሱና ለጤና ጠንቅ የሆኑ ነገሮችን አሳማዎችና የምዕራባውያኖችን ሐላል ያልሆኑ ምግቦችን ሐራም የሆኑ ምግቦችን በአጠቃላይ ያስወግዳል ማለት ነው። እንዳይበላ ያደርጋል ማለት ነው። ጂዚያን ያስቀራል ማለት ጂዚያ ማለት ግብር ነው ራሱ ሲምፕሊ ክፍያ ማለት ነው። ግብር ነው ራሱ። አሉል ዚማ ማለት በሙስሊም ሸሪዓ ህገ መንግስት የሚኖሩ ሙስሊም ያሉ ሰዎች የሚከፍሉትን ያስቀራል። ለምን? ምክንያቱም ሁሉም ሰው ጭጭና ምጭጭ ብሎ ሙስሊም ይሆናል። ከመጽሐፍ ሰዎች አይሁዳውያኑ ነው ክርስቲያን ወለም ዘለም ወልፍጥ ዝልፍጥ ሳይሉ ኢሳ ከመሞቱ በፊት በእርሱ ነብይነትና በአላህ ጌትነትና አምላክነት ያምናሉ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ነገሩን ያንን ነገር ነው ማለት ነው። ይሄን ይመስላል። እሺ አመሰግናለሁ ኡስታዝ። የመጨረሻ አንድ ጥያቄ ይቻላል? አንድ እሺ ቀጥይ። እሺ ያለ ሰላም በርሳችሁ ላይ ይሆንና ነብዩ መሐመድ አማላጅ ናቸው ይባላል እና ምን ማለት ነው ኡስታዝ? አማላጅ የቂያማ ቀን ሸፋ ለኡመቶቼ ብለው አላህን ይጠይቁታል ማለት ነው። ምልጃ ማለት ምን ማለት ነው ሲባል ልመና ማለት ነው። ይለምኑታል አላህ የቂያማ ቀን ለኡመታቸው ዱዓ ያደርጋሉ ማለት ነው። ለምሳሌ አንቺ በዱንያ ላይ ያለሽ ለኔ ብትጸልይልኝ ለራስሽ ስትጸልይ ተማጽኖ ይባላል። አላህን የሆነ ነገር ብትጠይቂው ተማጽኖ ይባላል። ለኔ ግን የምትማጸኝልኝ ምልጃ ይባላል ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አማላጅ ናቸው። ሰማዕታትም ነቢያትም መላእክቶችም አማላጆች ናቸው። ማማለድ ማለት ይጸልያሉ፣ ስለኛ ጉዳይ ላይ ይጸልያሉ። እኛ ወደ እነሱ የምንጸልየው ጸሎት ግን ሽርክ ነው፣ አይፈቀድም። በኦርቶዶክስ ትልቁ ችግሩ እሱ ነው ራሱ ማለት ነው። ኦርቶዶክሶች አሁን ማማለድ ማለት የተረዱበት ነገር ትክክል አይደለም ብለን ነው የምናምነው። አንዱ ለሌላው ይጸልያል። ለምሳሌ መላእክቶች ሊጸልዩ ይችላሉ። ቁርአን ላይ እንደዛ ይናገራል። በምድር ላሉት ይለምናሉ ይላል ቁርአን ላይ ሱረቱ ዙሩፍ ላይ እንደዛ ነው የሚናገረው። ለምእመናን ለነዛ ላመኑት ይለምናሉ ነው የሚለው። ዱዓ ያደርጋሉ መላእክቶች በምድር ላይ ላለ ነው። ግን ገብርኤልን ይህን አድርግልኝ ብዬ ከጠየቁት ዱዓ ነው የሚሆነው። ዱዓ ደግሞ የአምልኮ ክፍል ነው፣ አምልኮ ነው፣ አይፈቀድም። ገብርኤልን ደረስልኝ ምናምን ብዬ ካልኩት ሁሉ ነገር ማወቅ አይችልም፣ ሁሉ ነገር መስማት አይችልም።
ሁሉ ነገር ማየት አይችልም ውስንነት አለበት ኦኬ እሺ ኦኬ ለምሳሌ ረሱልን እንዲያርጉልን ምናምን ብለን አንጠይቃቸውም ተገለለ ለምን ውስንነት አለባቸው እሳቸው ራሳቸው ሰው ስለሆኑ አንቶሎጂካሊ ሰው ናቸው ይነሳቸው ሜታፊዚካል ነው ሃኒ የምትባለች በአብቀኝ ሆኖ የሚማልደው ክርስቶስ ኢየሱስ ነው ትላለች ማሻአላ አማላጅ መሆኑን ካወቃችሁ ተማላጅ አይደለም ማለት ነው የሚለምን አካል አይመለክም ነው ሮሜ 8:34 ላይ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ይላል ግሪኩ ኢንቲካኖ ነው የሚለው ስለኛ የሚማልደው ነው የሚለው ማሻአላ አማላጅነቱን ከተቀበላችሁ ፍጡር መሆኑን ትቀበላላችሁ ማለት ነው ማሻአላ ይበል የሚያስብል ነገር ነው ኢየሱስ አማላጅ ነው አለች ለማኝ ነው አለች ሉቃስ 6:12 ላይም ለሊቱ ሙሉ ወደ እግዚአብሔር ሲጸልይ ያደረ ይላል ወደ እግዚአብሔር ዘዳግም 6:4 ላይ ወደ አንድ አምላክ ሲጸልይ ያደረ ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ላይ እኔ አብን ለምናለሁ አለ አብን ለምናለሁ የሚለምን አካል የሚለምን ማንነትና ምንነት አታምልኩ ነው የምንለው ከዚህ በላይ ምን ፈልገው ነገር አለ ሮሜ 8:34 ላይ አለች ማሻአላ አማላጅ ተማላጅና ተመላጅ የሚባል ነገር አለ ይሄን ተቃላችሁ ሶስቱን ነገሮች ቃል ይሄን ነገር ታውቂያለሽ መሰለኝ አማላጅ ፍጡር ናቸው አይደለ አዎ ተማላጅ ማን ነው ፈጣሪ ነው ተመላጅስ ተመላጅ ማለት እንዴት ነው ነገሩ ዱዓ አድርጊልኝ ጸልይልኝ ብዬ ብለሽ አንቺ አማላጅ ነሽ አላህ ተማላጅ ነው እኔ ምንድነኝ ተመላጅ ነኝ ኦኬ ሶስቱም ምን ይባላል በአጠቃላይ ሶስቱም አማላጅም ተመላጅም እንደና ደግሞ ተማላጅም ምን ይባላሉ ሶስቱም ምንድነው ይባላሉ በጥቅሉ ምልጃ ይባላል ምን ይባላል ምልጃ በሰማይና በምድር የማብቻ ነው ይላል ቁርአን የፈጣሪ ነው ያላህ ብቻ ነው ይላል ሶስቱንም እንትን የሚለው ያላህ ብቻ ነው ምክንያቱም ሶስቱ ነገሮች ዋና ፖይንቱ አላህ ጋር ነው የሚያነጣጥሩት አንቺ ዱዓ ስታደርግልኝ ወደ አላህ ነው የምታደርግልኝ እኔም ደግሞ የጉዳዩ ባለቤት እኔም ስሆን ጉዳዩ ወደ አላህ ነው የሚሄደው ስለዚህ ምልጃ በሰማይና በምድር ያላህ ብቻ ነው ሲል ያንን ታሳቢ ነው ያደርገው ነው ይበቃቸዋል ለዛሬ ይብቃ እሺ ለናዘሩ ቀጥሉ እናንተ ኧረ ተወኝ ማለት ሰው ነኝ እኮ አላሳዝንም አንዴ እስቲ ኡስታዝ አሁን ኢየሱስን ጠበቃ ነው ይላል ዮሐንስና ጠበቃ ማለት ላይክ እስቲ ትንሽ ልታብራራልኝ ትችላለህ ከይቅርታ ጋር አንደኛ ዮሐንስ 2:1 ላይ ነው ማንንም ኃጢአት ቢሰራ ከአብ ዘንድ ጠበቃ የሚለውን በ1879 የቁም ጽሑፍ ያባሮሜን በተመለከተው አማላጅ ይለዋል ግሪከኛው ደግሞ ፓራክሊቶስ ይለዋል አጽናኝ ነው የሚለው ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 2:1 ላይ አጽናኝ ነው ኢየሱስ ዮሐንስ ወንጌል 14:15 ላይ ሌላ አጽናኝ ይሰጣችኋል አላለም የመጀመሪያው አጽናኝ ማን ነበር ኢየሱስ ነው ሌላ ለሚለው ግሪከኛው የሚጠቀመው አሎስ ነው another of the same kind ማለት ነው ቀኝ ጉንጭን ሲም ለሚመታ ሌላ አንስጠው ይላል ቀኝ ጉንጭን ለሚመታ ማለትና ሁለቱ ጉንጮችሽ የሚመሳሰሉ ነገሮች አሉ ስለዚህ ቀጣዩ አጽናኝ የመጀመሪያው ጋር የሚመሳሰል ነገሮች አሉት የመጀመሪያው አጽናኝ ኢየሱስ ሲሆን ያ አጽናኝ ደግሞ ምን ነበረ ከራሱ የሚናገር አይደለም እየሰማ የሚናገር ነው ከራሱ የሚናገር አይደለም ሰምቶ የሚናገር ነው ሰምቶ የሚናገር ደግሞ ምንድነው ሰው ነበር የነበረው ቀጣይ አጽናኝም ከሁለተኛው ጋር አንፃር ጋር ይመሳሰላሉ ኔቸራቸው ባህሪያቸው ስለዚህ ይሄኛው ኦንቶሎጂካሊ ሰው ከነበረ ያኛው የሚቀጥለው የሚመጣው ማጽናኝ ሰው ነው የሚሆነው ማለት ነው ከዛ አንፃር ነው አንደኛው ዮሐንስ መልእክት 2:1 ላይ ፓራክሊቶስ ይለዋል ግሪከኛው ግዕዙ ፓራክሊቶስ ይለዋል አጽናኝ ነው የሚለው ማንንም ኃጢአት አይስራ ኃጢአት ቢሰራ ከአብ ዘንድ ፓራክሊቶስ አለን አጽናኛ ኮምፈርተር አለን አድቮኬተርም ይሉታል ጠበቃ አለን ብለስታ ግን ኮምፈርተር ነው ሊተራሊ ሲተረጉሚ ኦኬ ኡስታዝ ሰላም አለይኩም ተናገሩ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ጀዛከላሁ ኡስታዝ እኔም ልተኛ ኡስታዝ አብዱልአዚዝም አፉ በሉኝ እንግዲህ ቆየሁኝ አንተኛ ባረከላሁ ፊኩም ጀዛኩሙላሁ ኸይረን አላህ ይነገሰው ይበለን ሰላም አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም